ሰላም ጤና ይስጥልን እንደምንውላችኋል የብስራት የዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅና አብሬያችሁ ቆይታ ማደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ በመቀሌ ከተማ ባለፉት 11 ወራት በደረሱ የእሳት አደጋዎች 5 ሚሊዮን ብር የሚያወጡ ንብረቶች ወድመዋል። በመቀሌ ከተማ ካለፈው ሐምሌ 2017 ዓ.ም እስከ ግንቦት 2018 ዓ.ም ባሉት ጊዜያት ባጋጠሙ የተለያዩ የእሳት አደጋዎች ግምታዊ ዋጋቸው 5 ሚሊዮን ብር የሚያወጡ የተለያዩ ንብረቶች መውደማቸው ተገልጿል። ከተባባሪ አካላት ጋር በተደረገ ርብርብ ከ700 ሚሊዮን ብር በላይ የሚገመት ንብረትን ማዳን ተችሏል። ይህ የተገለጸው የመቀሌ ከተማ ማዘጋጃ ቤት የእሳት አደጋ መከላከልና መቆጣጠር የስራ ሂደት ባለፉት 11 ወራት የስራ አፈጻጸሙን በተመለከተ ከባለሙያዎችና ከሚመለከታቸው አካላት ጋር ባካሄደው የግምገማ መድረክ ላይ ነው። የስራ ሂደቱ ተተኪ አስተባባሪ የሆኑት አቶ ሀፍቶም ጸጋይ የአፈጻጸም ሪፖርቱን ባቀረቡበት ወቅት እንደገለጹት ለአደጋዎቹ መከሰት በዋናነት በህብረተሰቡ ዘንድ ያለውን የግንዛቤ እጥረት እንደ ምክንያትነት አንስተዋል። የማሽነሪ የሰው ኃይልና የውሃ እጥረት፣ ህገወጥ ንግድ እንዲሁም የመንገዶች መዘጋጋት ለአደጋው መባባስና ለቁጥጥር ስራው መስተጓጉል ሌሎች ተጨማሪ ፈተናዎች መሆናቸውን አብራርተዋል። አቶ ሀፍቶም አክለውም እንደገለጹት በዓለም አቀፍ ስታንዳርድ መሰረት ለ100 ሺህ ህዝብ አንድ የእሳት አደጋ መኪና ያስፈልጋል። ነገር ግን በአሁኑ ወቅት በመቀሌ ከተማ የሚገኙት 2 ተሽከርካሪዎች ብቻ ናቸው። ይህም ካለው የሰው ኃይልና አደረጃጀት አንጻር ሲታይ ፍጹም የማይመጣጠን በመሆኑ ልዩ ትኩረት ሊሰጠው እንደሚገባ ማሳሰባቸውን ብስራት ሬዲዮ ሰምቷል። የመቀሌ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ወረስ ገብረ ጻዲቅ በበኩላቸው የቃጠሎ አደጋዎችን በዘላቂነት ለመቀነስ የኤሌክትሪክ ኃይል፣ የንግድ፣ የጸጥታ፣ የሪፖርት፣ የኢንዱስትሪ ፓርክና ሌሎች የሚመለከታቸው ዘርፎች እንደ አንድ ጥምር አካል ሆነው በጋራ መስራት እንዳለባቸው አስገንዝበዋል። በከተማዋ በአመት በአማካኝ 50 የእሳትና 10 ድንገተኛና የተፈጥሮ አደጋዎች ያጋጥማሉ። በዚህም ሳባ በአማካይ እስከ 120 ሚሊዮን ብር የሚገመት ንብረት እንደሚወድም የከተማ ኮሚኒኬሽን ጽህፈት ቤት መረጃ ያሳያል ስትል ሰብል አበበ ዘግባለች። በሐረሪ ዞን የሞባይል ስልክ ለመስረቅ ባለ ንብረቱን ደረቱን በስለት ወቅተው የገደሉት ተከሳሾች በእስራት ተቀጡ። ተከሳሾቹ ባለ ንብረቱ ላይ አካላዊ ጥቃት ከፈጸሙ በኋላ ደረቱን በስለት ወቅተው ህይወቱ እንዲያልፍ አድርገዋል። ተከሳሾቹ አቶ ሀብታም አውላና ምስጋናው መስፍን የተባሉ ሲሆን ጥቅምት 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላይ አርክሻ በተባለ አካባቢ ወንጀል ድርጊቱን ፈጽመዋል። የግል ተበዳይ የአቶ አበበ በየነ ንብረት የሆነውን ቴክኖ ሞባይልን ለመውሰድ ሲታገሉ በኃይል ይዘውት መሬት ላይ በመጣል ሁለተኛ ተከሳሽ እጁን በመጠምዘዝ ስልኩን ወስዷል። በመቀጠልም አንደኛ ተከሳሽ በያዘው ጩቤ ሟችን ደረቱ ላይ አንድ ጊዜ ወቅቶ ጉዳት ያደረሰበት መሆኑ ተነግሯል። ይሁንና ተጎጂው የሕክምና እርዳታ ሲደረግለት ቢቆይም ህይወቱ ማለፉን የጂንካ ከተማ አስተዳደር ጽህፈት ቤት ኮሚኒኬሽንና የህዝብ ግንኙነት ባለሙያ የሆኑት አቶ የሱፍ አህመድ ለብስራት ሬዲዮ ተናግረዋል። በመሆኑም ተከሳሾቹ ከባድ የውንብድና ወንጀል ፈጽመዋል ሲል አቃቤ ህግ የኢፌዴሪ ወንጀል ህግ አንቀጽ 32 ህዝባር 1 ሀንና 672 ህዝባር 2ን ጠቅሶ ክስ አቅርቦባቸዋል። ተከሳሾቹ የወንጀል ድርጊቱን አልፈጸምንም ብለው ኪደው ቢከራከሩም አቃቤ ህግ ባቀረበባቸው የሰውና የሰነድ ማስረጃ የወንጀል ድርጊቱን ስለመፈጸማቸው ከበቂ በላይ በሆነ ማስረጃ አስረድቷል። ተከሳሾቹ እንዲከላከሉ ፍርድ ቤቱ ክሱን የመከላከል መብታቸውን ቢጠብቅላቸውም ባቀረቡት የመከላከያ ማስረጃ የአቃቤ ህግን ማስረጃ ቃል ያስተባበሉ በመሆናቸው አቃቤ ህግ በተከሳሾች ላይ ባቀረበባቸው ክስ መሰረት የኢፌዴሪ ወንጀል ህግ ጥፋተኛ ናቸው ብሏል። በተከሳሾቹ በኩል የቀረቡ 2 የቅጣት ማቅለያ ምክንያቶችን በመቀበል ከመነሻው እርከን ዝቅ በማለት በእርከን 42 ስር ጉዳዩን ሲከታተል የቆየው የሐረሪ ዞን ከፍተኛ ፍርድ ቤት ተከሳሾችንና መሰሎቻቸውን ያርማል ያስተምራል በማለት እያንዳንዳቸው በ22 ዓመት ጽኑ እስራት እንዲቀጡ ውሳኔ ማሳለፉን አቶ የሱፍ አህመድ ጨምረው ለጣቢያችን መናገራቸውን ኤደን ሽመልስ ዘግባለች። የሀገር ውስጥ መረጃዎቻችን እነዚህን ይመስሉ ነበር። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች ስናልፍ ቻይና ታይዋንን የጎበኙ 4 የኒውዚላንድ ህግ አውጪዎች ላይ እገዳ ጣለች። ቻይና በግንቦት ወር ታይዋንን የጎበኙ 4 የኒውዚላንድ ህግ አውጪዎችን አግዳለች። እነዚህ ባለስልጣናት የቤጂንግን ከባድ ስጋት፣ ቆራጥ ተቃውሞና ተደጋጋሚ ማስጠንቀቂያዎችን ችላ ብለዋል በሚል እርምጃው ተወስዶባቸዋል። ሐሙስ ዕለት በተለቀቀው መግለጫ በዌሊንግተን የሚገኘው የቻይና ኤምባሲ ስለ ጉብኝቱ ማብራሪያ ሰጥቷል። የህግ አውጪ አካላት ከከፍተኛ ደረጃ የታይዋን ፖለቲከኞች ጋር ተገናኝተዋል። ይህም ከባድ አሉታዊ የፖለቲካ ተጽዕኖችን ያስከተለና የተሳሳቱ ምልክቶችን ለታይፔው ገዢ ዲሞክራሲያዊ ፕሮግሬሲቭ ፓርቲ ልኳል ሲል አስታውቋል። ኤምባሲው ጉብኝቱ በውስጥ ጉዳይ ጣልቃ መግባት ሲል የኮነነ ሲሆን ቻይና እንዲህ አይነቱን ድርጊት ትቃወማለች በማለት ህግ አውጪዎቹ በውሳኔው መገረም የለባቸውም ብላለች። በታይዋን ጥያቄ ላይ ቀይ መስመርን የሚያልፍ ሁሉ የከፋ ውጤት ይጠብቀዋል ስትል ቤጂንግ አክላለች። ታይዋን ራሷን የምታስተዳድር ዲሞክራሲ ሀገር ነኝ ብትልም ቻይና ግን የግዛቴ አካል ናት፣ በእኔ ቁጥጥር ስር መሆን አለባት ትላለች። ቤጂንግ ሀገራት ከታይዋን ጋር በቀጥታ እየሰራች ትገኛለች። ይህ እንቅስቃሴ ታይዋንን
ኢራን 12 ዲፕሎማሲያዊ አጋሮች ብቻ እንዲኖራት ያደረገ ሲሆን ከእነዚህም መካከል ቤሊዝ፣ ጋቲማላና ኢስቲዋን ይጠቀሳሉ። የታይዋን የውጭ ጉዳይ ሚኒስቴር የቤጂንግን እገዳን አውግዟል። ከዓለም አቀፍ አጋሮቿ ጋር በሚደረጉ ስብሰባዎች ውስጥ ጣልቃ የመግባት መብት የቻይና አስተዳደር የለውም ብለዋል። አክሎም የፓርላማ ዲፕሎማሲ በዲሞክራሲያዊ ሀገሮች ዘንድ የተለመደ ተግባር ነው ሲል ገልጿል። የኢራኑ ጠቅላይ መሪ ጠላት በጦር ሜዳ ሽንፈት ስለገጠመው እንዳይከፋፍለን መጠንቀቅ አለብን ሲሉ ተናገሩ። የኢራን ጠቅላይ መሪ ሞጅታባ ካሚኒ አሜሪካና እስራኤል በጦርነቱ በወታደራዊ ኃይል ሽንፈት ገጥሟቸዋል እናም አሁን ወደ ውስጥ ክፍፍል የመዝራት ዘመቻ ተሸጋግሯል ብለዋል። ካሚኒ በጽሁፍ ባስተላለፉት መልእክት በዩናይትድ ስቴትስ የሚመራው ጨቋኝ ስርዓት ጠንካራና ገለልተኛ ኢራንን ሊበቀል እንደማይችል ገልጸው እስራኤልንም በዚህ ስርዓት የተሰራች ደጋፊ በማለት ተናግረዋል። ጠላት ወታደራዊ ውድቀትና ጥልቅ ውርደት አጋጥሞታል። አሁን በሁለት ነጥቦች ላይ ያተኮረ ድብልቅ ጦርነት ይካሄዳል በማለት የህዝቡን ጽናትና የባለስልጣናትን የተሳሳተ ስሌት ዋና መሳሪያቸው ይሆናል። ጥርጣሬን፣ ተስፋ መቁረጥን፣ ፍርሃትንና መከፋፈልን መዝራት ነው ሲሉ ተደምጠዋል። አክለውም በህዝቦች መካከል ቂምን ወይንም ተስፋ መቁረጥን የሚፈጥር ማንኛውም ተግባር የዚችን ሀገርና ህዝቧን ጠላት የመርዳት አይነት ነው ሲሉም ሁሉም ኢራናውያንን በጽናት በግልጽ እይታና በአንድነት እንዲቆሙ አሳስበዋል። የዕለቱ የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቹን ወደ እናንተ እያደረስኩኝ እኔ መባወርቅነህ ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። ሰላም።